ሴቶቹ እኮ ተጨራረሱ። አብርሽ ባይኖር ባይገላግላቸው እኮ የሆነ ሰው የሆነ ነገር ይሆን ነበረ፣ የሆነ ትልቅ አደጋ ይደርስበት ነበረ። እና ልንገራችሁ ብዬ ነው። ረስታችሁ ነው እንዴ ሴቶች? ያው በነገራችን ላይ ክረምት ነው፣ የውስጥ ልብሳችሁ ታጥቦ ነው ያልደረቀላችሁ እና አጥባችሁስ ነው አልደረቀም ነው? ልንገራችሁ ብዬ ነው። የሆነ ነገር እኮ ረስታችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። የደውል ምልክቷን ተጫኗት። እንግዲህ ሩታ ጀነን ቆፍጠን ብላ የሰፈር ወሬ ይዘው ቢመጡ ያው በነገር ያው እኛ ሴቶች ነገር በሆነ ነገር አይደለም ምንፈልገው እና በየሰፈሩ ሄዳ ስማችንን እያጠፋችን ነው ብላ ያው ልጠይቃት በመጣችበት ፍቅርም ደግሞ በትክክል ልትመልስላት አልቻለችም። ያው ባለፈው እንደዚህ ካብርሽ ሆና እያሾፈችባቸው ነበር። ዛሬም ደግሞ ደገመችው። ስደግመው ደግሞ ሩታ ተናዳ፣ በነገራችን ላይ እጇን ስትቀስርባት ነው እንደዛ አድርገሽ አታውሪኝ አቺም እና በስነ ስርዓት አውሪኝ በማለት ነው ጸቡ የተጀመረው። ከዛ በኋላ እንቅልት አድርጋት ስትል አብርሽ መጥቶ አገላገላት። ከዛም በኋላ ደግሞ ያው ብዙም ሊቆዩ አልፈለገችም። ፍቅር ከነሱ ጋር መቀመጥ አልፈልግም ብላ ለሌላ ጊዜ ግን አስጠንቅቀዋት እንደዚህ የምትመናቀሪውን እንደኛ ልክ አድርገን ሴት አድርገን እንሸኝሻለን ሲሏት አጸፋውን ደግሞ በእጥፍ እናንተም ጠብቁ ብለው ያው ፎክረው ሄደዋል። በቀጣይ ደግሞ ሄርሜላና ሩታ ምን እንደሚያደርጉ አናቅም። የሆነ ተረት ስትናገር ሄርሜላ ደግሞ ሰው ለራሱ ይተርታል እንዴ ብላ ሞድ ያዘችባት ፍቅር ማለት ነው። እና ያው የተሰረኩት እኔ ነኝ እንጂ አንቺ አይደለሽም፣ አንቺ ነሽ እኔን ባል የሰረቅሽው። ያው የመጀመሪያ ምስት በነገራችን ላይ ማለት ነው ሁሌም የመጀመሪያ ልሆን ነው የምትለው። ኮረንዳን በቃ ጀንን ብላ ነው የምታወራው። እና ዞሮ ፍቅርንም የአብርሽ ሚስት ናት ብለን አላያዝናትም። ምክንያቱም ምንም ነገር ስላልነበራቸው ያው እንደ አንድ ሰው የሰፈር ልጅ ነበሩ። ዩቲዩብ ሰሩ ነበረ። ስለ ፍቅር ራሱ ፍቅረኛሞች እንደሆኑ ራሱ ብዙም ሳናቅ ነበረ ከሷ የተለያዩት። ከዛ ቀጥሎ ደግሞ ሩታ መጣች። ሩታ ከመጣች በኋላ ወረቀት አለን ብለው ከዛም አልፎ ደግሞ ልጅ ወልደዋል። አብዛኛውም ጊዜ ለሩታ ነው ምን መሰክረውም ለሩታ ነው በቃ ምን ቆመው። ለምን ትክክለኛ ህጋዊ ሚስቱ ስለነበረች እና ውሽሞቹ ምናምኖቹ እዛው ከዛ በኋላ ናቸውና ዛሬ ላይ ግን ሄርሜላና ሩታ አንድ ላይ ሆነው እንደዚህ ነገራቶችን እንትን ሲል እኔ ያሳቀኝ እኮ በእኛ ላይ ተደርባ ስትል ሄርሜላ ጠብቅ ይቺን። በነገራችን ላይ አብርሽና ሩታ አንድ ላይ የሆነው ቀን በጣም ከሁሉም ከፍቅርም ከሩታም በላይ የምትጎጂው አንቺ ነሽ። በጣም ካሁኑ የበለጠ በኋላ ላይ አብርሽና ሩታ አንድ ላይ ሲሆኑ አንቺ ትጎጃለሽ። ነገራቶቹን ያው ትንሽ ያው እንደሰረቀ ሰው እኮ ትሆኛለሽ። ሩታ ጋር ስትመጪ ራሱ ትንሽ በቃ የሆነ ይደብርሻል። ዞሮ አሁን ላይ ከሷ ከጎኗ ስለሆንሽ በቃ በሷ አይን እናይሻለን። የትላንትና የተደረገውን ነገር እንረሳዋለን። ሩታና ሄርሜላ አንድ ላይ የሆኑ እንዳይጣሉ ምናምን የምትሉ ምናምን ነገሮችም አይጣሉም ካሁን በኋላ መጣላትም የለባቸውም። ነገራቶቹን ቁጭ ብለው ወንበር ላይ ቢፈቱት ነው የሚሻለው ብዬ ነው ማስበው። አብርሽም ደግሞ ይሄን አክል እኔ እኮ አብርሽ ምንድን ነው ሌላ ወንድ የለም ነው ታጀራ ላይ እንዴት አብርሽ ላይ ሙጭጭ አላችሁበት? በዚህ ዘመን እኮ እንደዚህ አይነት እንደናንተ ሴት እንደውም ለፍቅር ሟች ልበላችሁ እንዴ!
ስም ላውጣላቸው መሰለኝ እና ይሄን ናክል ልትሆኑ የቻላችሁ ሩታስ እሺ የልጄ አባት ነው ትዳሬ እንዳይፈርስ ብላ ብዙ መስዋዕትነት ትክፈል፣ ከማንም ትጣላ፣ ያምርባታል ብትጣላም ማለት ነው። ግን ሄርሜላ ይበቃሻል ሩታ ወግነሽ ካሁን የኛ ምናምን ከኛ ሳይጨርስ ከኛ እንደዛ የሚለውን ነገር ሁለተኛ መልሰሽ ባታወጪው ጥሩ ነው ብዬ ያስባለሁ። እንደ ሀሳብ ነው። በቃ አሁን አንቺ ሁሉንም ነገር ረስተሹ ከአብርሽ ጋር ያለሽን ነገር ግንኙነትሽን ጨርሰሽ ለሩታ እንደሚያግዝ ሰው ሆነሽ ብትመጪ ላንቺም ጥሩ ነው ብዬ ያስባለሁኝና አሁንም የሆነ ነገር አገኛለሁ በሩታም ስር ሆኜ በማንም ስር ሆኜ አብርሽን አገኛለሁ የሚለውን ነገር ብታገኘው ራሱ ያንቺ እንዳይሆን ማድረግ ነው ያለብሽ እንጂ እኔ አገኘዋለሁኝ ከሌሎቹ አጣልቼ ከሩታ ስር ሆኜ ምናምን የሚለውን ነገር አታስቢው ልንገርሽ ብዬ ነው። ያው ባለፈው ላስታርቃቸው ከሱ አይቀጥል ምናምን ስላለች ሩታ መሆን የለበትም። አሁንም ቀጥል ቢባል ራሱ በቃ በሁለት አንዳቸው ይተው ቢባል ራሱ አብርሽን ለሩታ መተው አለብሽ አንቺ እና የልጁ እናት ስለሆነች የፈለገም ነገር ቢሆን ትዳሯ እንዳይፈርስ ልጇን ያላባት ከምታሳድግ አንቺ ቤተሰብ አያውቀውም፣ ከቤተሰብ አላስተዋወቅሽውም፣ ጓደኛሽ አያውቀው፣ ጎረቤትሽ አያውቀው። ምንም የሚያስጨንቅሽም ምንም የሚያሳስብሽ ነገር ስለሌለ ከህይወታቸው ወጥተሽ አብርሽና ሩታ አንድ ላይ እንዲኖሩ ማድረግ ነው ያለብሽ፣ መስራትም ያለብሽ እንደዛ ነው ብዬ ነው ማስበው። ፍቅርና አብርሽ አንድ ላይ ይሆናሉ ወይ ብላችሁ ካሰባችሁ እኔ ልንገራችሁ ብዬ ነው። አይኖሩም። አብርሽ ይሄንን ዘዴ ያመጣው ማን በቃ አሁንም ቢሆን ተስፋ ሳይቆርጥ ለአብርሽ ጠበቃ ቆሞ እንደሚከራከርለት ለሱ ማድረግ እንዳለበት እነሱን ለመለየት ነው። እናም ደግሞ እሱ ላይ የሆነ ነገር ተደርጓል አልተባለም ነበር። ያንን ማን እንዳደረገው ለመለየት ነው ፍቅርን ይዞ የመጣው እንጂ ፍቅርም ያው ተጣልታለች፣ ልትታረቅ ትችላለች። ህይወት ያላት ሰው ናት። ህይወቷ ያላለቀለት ጉዳይ ነው። የሩታም ጉዳይ ደግሞ አላለቀም እንደምታውቁትም። አብርሽም በውስጡ የሚያውቀው ነገር አለ። ያንን ነገር ደግሞ ማስተካከል ያለበት ዋናው የመሀል ተጫዋች አብርሽ ነው ብዬ ነው ማስበውና ነገራቶችን እንግዲህ ያርዝሙት። እኛ ችግር የለብንም፣ እኛ ዩቲዩበሮች ችግር የለብንም። ትንሽ የሚያሳዝኑት ወደንሶች ናቸው። ለኛማ የሆነ ነገር በፈጠራቸው ቁጥር የኛም አይዲያ ስለሆነ ችግር የለብንም። እኛ ችግር የለብንም ግን ያው ተመልካቾች ትንሽ ባይበዛ ባይረዝም ጥሩ ነው። ለኛ አርዝሙት እና ዞሮ የምንላችሁ ነው። የማዳም ቅመሞችም ደግሞ እኔንም ሰብስክራይብ እያደረጋችሁ እኔም ደግሞ አንድ ባንጋሊ ያው እንትን አለ የተዘጋጀ እሱንም ይዤ እመጣለሁ። ግዴታ ከሆነ ሰው ካልመጣንማ በተለይ ያው እኛ ሴቶቹ እናንተ ጋር የሆነ ነገር ይዘን ካልመጣን ስለማታበረታቱን በቃ ካሁን በኋላ አንድ ባንጋሊ ይዤ እመጣለሁ። የዛኔ ታበረታቱኝ ያላችሁ በደንብ አድርጋችሁ ዞሮ እስከዛም ደግሞ እንዳያመልጣችሁ በሆነ ነገር ሙፋዣ ይዤ እመጣለሁኝ እና ሰብስክራይብ አድርጉኝ። ትንሽ ስላመመኝ ድምጼም ተቀይሯል፣ ራሴን አሞኛል። ዱአ አድርጉልኝ እና በሌላ ቪዲዮ እመጣለሁ። ይሄን አከር ካወራኝ የባሰ ጭንቅላቴ ራሱ ሊፈነዳ ነው። ብዙ ሳውራ አይወድም። ሰብስክራይብ አድርጎ አይከፈልበትም።